ማንኛውም በቋሚ ንብረት ወይም በሪል ስቴት ዘርፍ ላይ ልትገዙ ያሰባችሁትን ቦታ ከመግዛታችሁ በፊት ሎኬሽን ሁሌ ይባላል። ሎኬሽን ነው። ይሄ ሎኬሽን ምንድን በውስጡ የያዘ ነው አብረን እንመለከታለን። አዳዲስ ከሆናችሁ ኤርሚዜ ኢትዮጵያን ሰብስክራይብ እንድታደርጉ ቪዲዮን ደግሞ ላይክ አድርጋችሁ ከወደዳችሁ እንዲጀምሩ እየጠየቅኳችሁ መጀመሪያ እንግዲህ ሎኬሽን ለማለት መሰረተ ልማት ያስፈልገዋል። መሰረተ ልማት የተሟላለት የምትኖሩበት መግቢያችሁ መንገድ የተስተካከለ ኤሌክትሪክ ፍላጎታችሁን የሚሞላ አካባቢ እንዲሁም ስልክ፣ ኢንተርኔት መሰረታዊ ጉዳዮች ነገር በጠቅላላ በአካባቢያችሁ በቅርቢያችሁ መኖር ያስፈልገዋል። ሎኬሽን አንድ ለማለት ሎኬሽንን ሁለተኛ ለማለት ማህበራዊ ጉዳይና ኢኮኖሚው ጋር ያለው ተያያዥነት ደግሞ እጅግ ወሳኝ ነው። ይሄ አሚኒቲው ማለት ነው። በዙሪያችሁ ላይ ገበያ፣ ጤና፣ ትምህርት ቤት፣ መዝናኛ እነዚህ የምትፈልጓቸው በአቅራቢያችሁ ካሉ ቀጥ ብላችሁ ገበያ ስትፈልጉ ወጣ ብላችሁ መግዛት ትችላላችሁ። ጤናችሁን ቢያማችሁ ሮጥ ብላችሁ ትታከማላችሁ። ልጆቻችሁ ትምህርት ቤት ቢያስፈልጋቸው ደግሞ ሮጥ ብላችሁ ትምህርት ቤት ትሄዳላችሁ። እንዲሁ ደግሞ ልዝናና ወይም ደግሞ ዘና የሚያደርግ ነገር ላድርግ ብላችሁ ካሰባችሁ ደግሞ በአቅራቢያችሁ ሲኖር ይሄ እንግዲህ አሚኒቲያችሁ ቆንጆ በመሆኑ የተነሳ ሎኬሽናችሁ ቆንጆ ሎኬሽን ብላችሁ ልትወስዱት ነው። ሌላው እንግዲህ አካባቢያችሁ ያለው ደህንነት ነው። ደህንነቱ እንግዲህ በጽዳት እና በደህንነት ማለት በማታ በሆነ ሰዓት ስትሄዱ ችግር የማይፈጥርባችሁ ለምሳሌ ጠዋት ወጣችሁ ኤክሰርሳይዝ ለማድረግ ሰፈራችሁ ላይ ብትፈልጉ ሴፍቲ የሚሰማችሁ ማታ ወክ እያደረጋችሁ ወደ ቤታችሁ መግባት የሚችሉ የሰፈሩ ደህንነት የተጠበቀ ከሆነ ከውጩ ጫጫታ ወደ እናንተ ሰፈር ውስጥ ሲገባ ሰላማዊ ከሆነ ጸዳለ ከሆነ ይሄ እንግዲህ እጅግ ወሳኝ ነው ሎኬሽን። ስለዚህ ሎኬሽናችሁ ቆንጆ ነው፣ ምርጥ ነው ሊያስብልላችሁ የሚችል ነው። ከዛ ባሻገር ሽታ፣ ጩኸት፣ የፋብሪካ ድምጽ እነዚህ ነገሮች እንግዲህ ከዚህ ጋር የሚጠቃልል ነው። ደህንነት የሚሰማችሁ መሆን መቻል አለበት። አራተኛው የሰፈሩ አዳጊነት ነው። አዳጊነቱ እንግዲህ ሰፈሩ ጸጥ ያለ ቢሆንም አዳጊ መሆን መቻል አለበት። ራሱን የሚቀይር የድሮዎቹ እየተቀየሩ የሚፋፋ እድገት የሚያመጣ መሆኑ የምታዩበት ሰፈር ሲሆን ሰፈሩ ጥሩ ሎኬሽን ነው፣ ደግሞ እድገት ያለው ነው። ወደፊት ለእናንተ ያላችሁበት ንብረት እያደገ የሚሄድበት ሰፈር መሆኑን ምልክት ቢሰጣችሁ እሱ አንደኛው ምልክት ስለሆነ ሎኬሽን ውስጥ ይሄን አጠቃላችሁ ልታዩበት የሚገባ ነው ማለት ነው። ነገሩን በአምስተኛ ነጠል አድርጋችሁ ስታዩ የራሳችሁን ሎኬሽን ብቻ ብታዩት ይሄ ቦታ የኔ እኮ ቆንጆ ነው ከሎኬሽንም ሎኬሽን አለው ማይክሮ ሎኬሽን ማለት ይሄ ሎኬሽን የናንተ ለምሳሌ ወደ ምስራቅ የዞረ ነው ወይ ኤል ላይ ነው ወይ መጋቢ መንገዶቹ ለናንተ የምትፈልጉት አክሰስ መግቢያ ማግኘት ትችላላችሁ ወይ እንዲሁ ደግሞ የጎርፍ አደጋ ተጋላጭ አይደላችሁም ወይ ዘግዛቃ ቦታ አይደላችሁም ወይ ከፍተኛ ጎርፍ ቢመጣ የክረም ችግር እናንተ ጋር ይቸግራችኋል እነዚህን ጉዳት የማያመጣ ሎኬሽን ሲሆን ደግሞ የበለጠ ከሰፈሩም የናንተ ማይክሮ ሎኬሽናችሁ በጣም ቆንጆ ያማረ ውብ ሎኬሽን ነው ብላችሁ ተወስዱታላችሁ። እንግዲህ እነዚህ ሁሉ ካሟላላችሁ በኋላ ይሄኛውን ንብረታችሁን ልትሸጡትም ልታከራዩትም ትፈልጋላችሁ። ስለዚህ የገበያ ፍላጎት ወይም የባየር ፖሉ ወይም ተከራዩም ራሱ ፍላጎት ያለበት አካባቢ ነው ወይ ገዣችሁ ልክ እንደዚህ አይነት ከላይ ያለውን መስፈርቶች ሲያሟላ ገዣችሁ ሎካል ኢትዮጵያ ብቻ ሳይሆን ዳያስፖራ ይገዛቸዋል፣ የውጭ ሀገር ዜጋ ይገዛቸዋል፣ እንዲሁም ደግሞ ለኪራይ ደግሞ የኤንጂኦዎች ይከራዩአቸዋል። ገስት ሃውስ አርጋችሁ ወይ ኤርቢኤንቢ አርጋችሁ የተለየ ጥቅም ልታገኙበት የምትችሉት ቤት ነው። አሁን ላከራዩ ብትሉ ቶሎ መከራየት ይችላል፣ አሁን ልሽጠው ብትሉ ቶሎ መሸጥ ይችላል። ሎኬሽኑ ሁሉን ነገር የሞላ ስለሆነ ማለት። ስለዚህ እንደዚህ አይነት ነው ሎኬሽን ብላችሁ ስትገልጹት እነዚህን ሁሉ አንድ ላይ ጠቅጥቆ ከያዘ የናንተ ቦታ እውነተኛ ሎኬሽን ፕሪሚየም የሚባል ሎኬሽን ማንም አቅም ያለው ሰው መጥቶ የናንተ ቦታ ለመግዛት ለመከራየት የራሱ ለማድረግ ወደ ኋላ የማይል ሎኬሽን ነው። እንግዲህ ይሄ ፕሪሚየም የሚባል ሎኬሽን። ሌላው ሎኬሽን እንግዲህ አዳጊ ሰፈሮች እየተከተላችሁ ሎኬሽን መሰረቱ ይችላላችሁ አይደል? ብዙ ጊዜ አሁን መሃል ላይ ለምሳሌ የቦሌ አይነት ትሬንድ ውድ በመሆኑ የተነሳ ሲኤምሲን፣ ሰሚትን፣ ሀያትን ፈጥሯል። ወደዚህ ደግሞ ለቡን አይደል መካኒሳን እነዚህ ፈጥሯል ላፍቶን። ምክንያቱም መሃል ላይ ሳቹሬት ያደርግና ከዛ በኋላ አቅም ደግሞ ወደ ሌላ ሊበትናችሁ ስለሚችል እንደዛ የሆነ ያድጋል። ነገር ግን ሎኬሽኑን እዛም ቦታ ብትሄዱ የምትለኩበት መንገድ ይሄ ነው። ለክታችሁት ቆንጆ ነው አዳጊ ነው ብላችሁ ስታስቡ ሎኬሽን ነው ለዚህ ዋጋ ይገባኛል ሊያስብላችሁ ይችላል። ትልቁ መሰረተ ልማት ወደ እናንተ ጋር መጥቶ አዳዲስ ግብአቶች ወደ እናንተ አካባቢ እየገቡ በመጡ ቁጥር የእናንተ ዋጋ ከፍ እያለ መሄዱ አይቀርም። ግን እዚህ ጋር ልነግራችሁ እንፈልገው መሃል ላይም ሆኑ ሌላ አካባቢ ኤግዚት ማድረግ የምትችሉባትን እንደ ቢዝነስ የምታስቡ ከሆነ ማሰብም ይጠይቃል። እዛ ቦታ ላይ ሳቹሬት ሳያደርግ በፊት ሌላ ቦታ ላይ ይሄኛውን ንብረት ሌላ ቦታ ላይ
ሁለት ልታረጉበት የሚያስችል መንገድ ካለ ዋይዝሊ በማሰብ ንብረታችሁንም ማብዣ መንገድ እንደሆነም በዚሁ ለመጠቆም ነው። ስለሰጣችሁኝ ጊዜ እጅግ አመሰግናችኋለሁ። ቪዲዮውን ሐሳብ ካላችሁ ኮሜንት ታረጉልናላችሁ፣ እንዲሁም ላይክ እንድታረጉት ደግሞ በፍቅር እንጋብዛችኋለን። አዲስ ከሆናችሁ ግን ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።